የሌለውን ነገር ከምናይ ይልቅ ያለውን ነገር ብናይ ብዙ የምናመሰግንበት ነገር አለ። ብዙ እረፍት የምናገኝበት ነገር አለ። ለኔ ነገርን ቀይሮልኛል እግዚአብሔር። ሞቴን ሽሮ በህይወት አቆሞኛል። በህይወት አቆመኝ። ኢየሱስ ጌታ ነው። በህይወት አቆመኝ። የሞትን አዋጅ ሽሮ በህይወት አቆመኝ። አመት የዛሬ አመት እኮ ነው የሞተችው ምናምን የተባለ ስንተኛ አመት የሞት አመቴ ላይ ሰው ምናልባት እሱንም የቅርብ ቤተሰቦቼ ናቸው የሚያስታውሱኝ የነበረው እና ለምን ልጨነቅ ለምን ልጎሳቆል ለምን ላማረር የተሰጠኝን ጊፍት ኢንጆይ ማድረግ አለብኝ። ከናንተ ጋር እዚህ ጋር ቁጭ ብዬ ሳወራውን እንዴት ሪጆይስ እያደረግኩ እንደሆነ ልነግራችሁ አልችልም። እኔም ሰው ሆኜ ጌታ ሰው አድርገኸኝ እኔንም ይሄ ነገር እንዲገባኝ አድርገኸኝ ገብቶኝ ይሄንን ምህረትና ይሄንን ቸርነት ይሄንን ያንተን በጎነት ለጓደኞቼ እዚህ ጋር ማውራት ቻልኩኝ ብዬ እንዴት ኢንጆይ እንደማደርገው ልነግራችሁ አልችልም። ሶሻል ሚዲያ ላይ መቀመጥ ማለት ለኔ በጣም እንደ ነውር እንደ ኪሳራ ከሚያዩ ሰዎች አንዱ ነበር። ኪሳራ የባከነ ምናምን ከሚሉ ምን እነዚህ ስራ ፈቶች ምናምን ከሚሉ ሰዎች ነበርኩ። ግን ምንድነው የገባሽ ብትሉኝ እንደ እግዚአብሔር ያለ ማንም የለም። ይሽሩን ሆይ በደመናት ላይ ስንክፍል ባነበው ደስ ይለኛል። በክብር የሚራመድ እንደ እግዚአብሔር ያለ ማንም የለም። ቢሆንም ባይሆንም ቢሞላም ባይሞላም አሁን ብዙ ሰዎች የሚሰቃዩበት ነገር አለ። ምንሰቃይበት ነገር ለዛ ነው በህይወታችን ደስተኞች ማን ሆነው ሁልጊዜ ጋፕ አለ። የሆነ የምንፈልገው ነገር አለ፣ የምናየው ነገር አለ፣ የምንመኘው ነገር አለ፣ ያለን ነገር ደግሞ አለ። እኛ መሀል ላይ ያለን ያን ጋፕ እንዴት አድርገን እናጠጋጋው በሚል ላይ የተፍጨረጨርን ነው ሁልጊዜ ጊዜያችንን የምናቃጥለው። ነገር ግን ይሄ የሌለውን እርፍ ብለን ቁጭ ብለን ከሰጪው ያለን ሁሉ የተሰጠን እንደሆነ አውቀን ከሰጪው የሚመጣ እንጂ በእኛ እንዳልሆነ አውቀን የተሰጠንን ኢንጆይ እያደረግን መልካምነትን ብንመላለስበት የለንም ብለን ያልነው ነገር መምጣቱን በማናውቀው ጊዜ ሞልቶ እናገኘዋለን። መምጣቱን እንኳን ሳናውቀው ይመጣል፣ ራሱ ይመጣል። ግን በመረጋጋት በእግዚአብሔር እግር ስር መቀመጥ መልመድ አለብን። በእግዚአብሔር ሰላም ውስጥ መቀመጥ አለብን። መጀመሪያኛ ነፍሴ ከመቅበዝበዝ ማረፍ አለባት። መጀመሪያ ሁሉም ከንቱ ነው። Thank you for sharing አቢ። ይሽሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያዬ የዘላለም አምላክ ሃሌሉያ። የዘላለም አምላክ ነው መኖሪያዬ። እግዚአብሔር ታሪክን ይቀይራል።
ታሪክን ይቀይራል። እግዚአብሔር ታሪክን እንዴት ይቀይራል በሉኝ። ለኢዮብ ሁሉን የሰጠው እግዚአብሔር ነበረ። ሚስት የሰጠው፣ ልጆችን የሰጠው፣ ሀብቱን የሰጠው፣ ከብቶቹን ምኑን የባረከው እግዚአብሔር ነበረ። ከዛ ከዕለታት አንድ ቀን ሰይጣን በእግዚአብሔር ልጆች በተሰበሰቡበት በዛ ጉባኤ ተገኘ እና ዓለምን ምድርን ሁሉ ዞሬ መጣው አለው አይደል? በእግዚአብሔር ፊት ወዳጄን ኢዮብን አየኸው አለው እግዚአብሔር። እግዚአብሔር የመሰከረለት፣ እግዚአብሔር ስለሱ ጥንካሬ፣ ስለሱ በቃ ምንም ቢሆን እግዚአብሔርን እንደማይሰድብ፣ እግዚአብሔርን እንደማይከዳ፣ እግዚአብሔር የተማመነበት፣ እግዚአብሔር የመሰከረለት ኢዮብ የሚባል አንድ ሰው ነበረ። ራሱ እግዚአብሔር በቃሉ የመሰከረለት። እንዴት መታደል ነው! በጣም መታደል ነው። እግዚአብሔር እንደዛ ብሎ ተናግሮ መስክሮ ተማምኖበት እኔ የኢዮብ ጽናት የግድ ነበረ ብዬ ነው ለራሴ የማስረዳውና ቢካዝ እግዚአብሔር እኮ ነው የተናገረው። አይ አይደለም አለ ዲያብሎስ እሱ ክፉ አይደለ? የክፋት አባት፣ የውሸት አባት አይደለም ያለ እሱ እኮ አንተ ቀጥረህለት እኮ ነው እንጂ ከልለህለት ቅጥርን ሰርተህለት ነው እንጂ ቅጥሩ ቢነሳ እና ያለው ነገር ከጥበቃ ውጪ ቢሆን እንደዚህ እንዳልከው አይነት ሰው አይሆንም አለው ማለት ነው። አይሆንም አለው። እግዚአብሔር ግን ተወራረደ። ቅጥሩን አንስቶ ሰጠው፣ አሳልፎ ሰጠው። ኢዮብም ያለው ሁሉ ተወሰደበት አይደል? የምታውቁት ታሪክ ነው። ያለው ሁሉ ተወሰደበትና ሲሟገት ነበረ። ሙግቶቹ በጣም ይገርሙኛል። ግን አንድ ነገር ያውቃል ኢዮብ፣ አንድ ነገር ገብቶታል። አንድ የገባው ነገር ምንድነው? ያንን ሁሉ የሰጠው እግዚአብሔር እንደሆነ ቢወስደውም በቃ ኢትስ ኦኬ ነው። ባለቤቱ እንደዛ በጣም ስትጨቃጨቀው ምን አላት? በጣም የሚደንቀኝ አባባሉ እንዴ እግዚአብሔር የሰጠን ጊዜ ደስ ብሎን ተቀብለን የለ እንዴ? ይህንን ሁሉ በረከት ሲሰጠን፣ ከብቶቹን ሲሰጠን፣ ልጆች ሲሰጠን፣ ትዳር ሲሰጠን፣ ንብረት ሲሰጠን እግዚአብሔር የሰጠንን ተቀብለን የለ እንዴ? እግዚአብሔር ይመስገን ብለናል። ሲወስደው ብናመሰግን ምን ችግር አለው አላት። ቢሰጥም ቢወስድም እግዚአብሔር የተመሰገነ ይሁን። እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም ለዘላለም የተባረከ ይሆናል። አያችሁ፣ በእግዚአብሔር ማረፊያ ውስጥ ማረፍ፣ በእግዚአብሔር እንደ እግዚአብሔር ልብ መኖር የተለማመደ ሰው ያገኘውም ያለውም ነገር የእግዚአብሔር እንደሆነ ያምናል። ሲያጣውም እግዚአብሔር እንደገና እንደሚሰጠው ያምናል። ወይንም ቢወስደውም ኢትስ ኦኬ ይላል። እዛ ደረጃ ላይ እግዚአብሔር እንዲያደርሰን፣ በእንደዛ አይነት የእምነት አቋም ላይ እግዚአብሔር እንዲያቆመን ነው ጸሎቴ። በጌታ በኢየሱስ በዚህ ጽናት ጌታ ሆይ ባርከን።
ጤናን የሰጠ እግዚአብሔር የእግዚአብሔር ሐሳብ ሆኖ ጤናህ ካንተ ቢነሳ አታጉረምርም። ማመስገንህን ቀጥል። ስታመሰግን ደግሞ የእውነት አመስግን። ከራስ ጋር ታረቅ። ልብህን ንጹህ አድርግ። እግዚአብሔርን በእውነትና በመንፈስ አምልክ። ነገርን ይቀይራል እግዚአብሔር እና እግዚአብሔር ቸር ነው። ቅጥቅጥ ሸምበቆን የማይሰብር የሚጠስ ጧፍን እንደገና የሚያበራ አያጠፋም። እሱ እግዚአብሔር የሁሉ መጀመሪያ የሁሉ መጨረሻ እሱ ነው። እግዚአብሔር ይብቃ ያላለው መቼም አያበቃም። በራሳችን ጊዜ ጊቭ አፕ እንዳናረግ ከግንዱ እንጣበቅ። ዛፍ እንኳን ቢቆረጥ ደግሞ ያቆጠቁጥ ዘንድ ቅርንጫፍም እንዳያልቅ ተስፋ አለው። ስሩም በምድር ውስጥ ቢያረጅ ግንዱም በመሬት ውስጥ ቢሞት ከውሃ ሽታ የተነሳ ያቆጠቁጣል፣ እንደ አትክልት ቅርንጫፍ ያወጣል። Thank you. ጌታ ሆይ የዛፍ ስሩ ካረጀ በኋላ እንዴት ሊያቆጠቁጥ ይችላል? ከውሃ ሽታ የተነሳ ይላል ያቆጠቁጣል። እንደ አትክልት ቅርንጫፍ ያወጣል። የሞተ በመሰላችሁ ነገር ላይ ዛሬ በእውነት በጌታ በኢየሱስ ክርስቶስ እንደዚህ ስሩ እንደደረቀ ዛፍ በቃ ሞቷል አልቆለታል ይሄ ነገር ብላችሁ ተስፋ በቆረጣችሁት ነገር ላይ በጌታ በኢየሱስ ክርስቶስ በውሃ ሽታ ምክንያት እንደሚያቆጠቁጥ የእግዚአብሔር ስም ሃሌሉያ፣ የኢየሱስ ስም የውሃ ሽታ ዛፉን እንዲያቆጠቁጥ እንዳደረገው በቤታችሁ በሞተ ነገራችሁ ላይ በጌታ በኢየሱስ ስም የኢየሱስ ስም ይግነን። የእግዚአብሔር ልጅ የኢየሱስ ስም ይግነን። ጌታ ሆይ ጸጋ ይለፍ። ጌታ ሆይ ጸጋ ይለፍ። መበርታት ይሁን፣ መነሳት ይሁን፣ የነገር መቀየር ለውጥ ይሁን፣ ሽፍት ያድርግ። ተስፋ የተቆረጠበት ነገር ጌታ ሆይ እንደ አዲስ ይለምልም። በጌታ በኢየሱስ ስም እንደ አዲስ ይለምልም። በጌታ በኢየሱስ ስም ለአዚ እንጸልያለን። በጌታ በኢየሱስ ክርስቶስ አባት ሆይ ተስፋን የምትሰጥ አንተ ነህ። ጌታ ሆይ ማንኛውም አይነት ተስፋ መቁረጥ ድምጾች፣ ተስፋ የመቁረጥ
ድምጾች በጌታ በኢየሱስ ስም ጸጥ ይበሉ። በጌታ በኢየሱስ ክርስቶስ ስም ጸጥ ይበሉ። አባት ሆይ ሕይወት የሆንከውን ትንሣኤ የሆንከውን ሃሌሉያ ኢየሱስ አንተን ማየት እንዲችል አይኖቹ ይብሩ፣ የውስጥ አይኖቹ ይከፈቱ በጌታ በኢየሱስ ስም። ጸጋህ ያገኘው ጌታ ሆይ ጸጋህ ያገኘው እንለምንሃለን። አባት ሆይ ይህንን ወንድም ጌታ ሆይ ባለበት ስፍራ በጌታ በኢየሱስ ክርስቶስ ስም ጸጋህ እንዲያገኝ እጅህ እንዲዳስሰው እንለምንሃለን። ጌታ ሆይ ኢየሱስ 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 ተስፋን የሰጠ የጌታዬ የኢየሱስ ክርስቶስ መንፈስ ሃሌሉያ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ሃሌሉያ ተብሎ እንደተጻፈ ጌታ ሆይ እንደ ቃልህ ሃሌሉያ ቃሉን የሰጠ የታመነ ነው። ቃሉን የሰጠ የታመነ ነው ሃሌሉያ። ቃሉን የሰጠ እግዚአብሔር የታመነ ነው በጌታ በኢየሱስ ስም። እኔ የምሰጣችሁ ሰላም ይህ ዓለም እንደሚሰጣችሁ አይደለም ተብሎ እንደተጻፈ እግዚአብሔር አባቴ ሆይ እንደ ቃልህ ተስፋ ጌታ ሆይ በዚህ ወንድማችን ላይ እንዲሆን ተስፋው እንዲለመልም በጌታ በኢየሱስ ክርስቶስ እይታው እንዲቀየር ጌታ ሆይ እንለምንሃለን። እንድታግዘው እንለምንሃለን። እንድትረዳው እንጠይቅሃለን። ወንድማችንን ይዘን በአንተ ፊት እንቀርባለን ጌታ ሆይ ሃሌሉያ። እግዚአብሔር ሆይ ስምህ ይባረክ። አዚ እንጸልያለን። አትውጣ ካለ ቆይ። አንድ እግዚአብሔር ቃል ላካፍል የፈለግኩት አለና እሱን ካወራን በኋላ ከተካፈልን በኋላ እንጸልያለን። ሃሌሉያ። ቅዱሳን ክብር ለእግዚአብሔር ይሁን። she's a girl okay አዚ okay ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይህን ሰሞን በጣም ውስጤን ይዞት እኔን በጣም እየባረከኝ ያለ አንድ ክፍል አለና ሃሌሉያ። ሰሞኑን በጣም በቃ ጌታ ሚኒስተር አደረገኝ ይህንን ቃልና መንፈስ ቅዱስ በጣም በብዙ አስተማረኝ። ለኔ መጽናናትን አደረገልኝ። በቃ አበረታኝ። የሆነ ነገር ብድግ አደረገኝ ይሄ ክፍልና ከአንዲት እህቴ ጋር ነበረ ስንጨዋወት ያነሳነውና ቃሉን ተጫወት ነው እና በጸሎት መሀል አንድ ቻሌንጅ ውስጥ በነበርኩበት ጊዜ ጸሎት መሀል ላይ መንፈስ ቅዱስ የሰጠን ቃል ነበረ እና ሰሞኑን ደግሞ እንደገና አነሳ ነውና በጣም ውስጤን ያዘኝ። በቃ ውስጤ በጣም እንትን ይላልና I feel like I have to share ከእናንተ ጋር ለሆነ ሰው መልእክት ይሆናል፣ ለሆነ ሰው መጽናኛ ይሆናል። አንድ ሰው ይጽናናበታል ያለ ምክንያት እንደዚህ በውስጥ ያልከበደም እና ለኔ ደግሞ አጽናንቶኛል። ስለዚህ ለእናንተ አካፍላችኋለሁ። ጌታ ይባረክ። ሃሌሉያ። ጌታ ይባረክ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው።
ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ስምህ የተቀደሰና የተፈራ ነው። ሃሌሉያ። ስምህ የተቀደሰና የተፈራ ነው። አባት ሆይ በዚህ ስፍራ ተሰብስበናል። ቃልህን ልንሰማ ወደናል። ጌታ ሆይ በጌታ በኢየሱስ ስም ቃልህ ብቻ በመካከላችን ይመላለስ። መንፈስ ቅዱስ የሚሰሙትን በእውነትና በትክክለኛው መንገድ እንዲሰሙ አባት ሆይ እኔም ስናገር ደግሞ ያንተ ሐሳብ ከአንደበቴ እንዲወጣ እኔ እንድትቆጣጠረኝ ጌታ ሆይ የራሴ መሻት የራሴ ሐሳብ እንዳይወጣ በኢየሱስ ክርስቶስ ስም ጸለይን። አሜን። ኢየሱስ ጌታ ነው። ይህ ክፍል ሉቃስ ወንጌል ላይ ያለው የምናውቀው የአንድ አይነ ስውር ታሪክ ነው። ሉቃስ 18 ላይ ቁጥር 35 ጀምሮ ያለውን ክፍል አነብላችኋለሁ። በጌታ በኢየሱስ ክርስቶስ ስም እንደዚህ አነባለሁ። ወደ ኢያሪኮም በቀረበ ጊዜ አንድ ዕውር እየለመነ በመንገድ ዳር ተቀምጦ ነበረ። ሕዝብም ሲያልፍ ሰምቶ ይህ ምንድን ነው ብሎ ጠየቀ። እነሱም የናዝሬቱ ኢየሱስ ጮኸ። ኢየሱስ ጌታ ነው። ኢየሱስም ቆሞ ወደ እርሱ እንዲያመጡት አዘዘ። ሃሌሉያ። በቀረበም ጊዜ ምን ላደርግልህ ትወዳለህ ብሎ ጠየቀው። እሱም ጌታ ሆይ አይ ዘንድ ነው አለው። ኢየሱስም እይ እምነትህ አድኖሃል አለው። በዚያን ጊዜም አየ፣ እግዚአብሔርንም እያከበረ ተከተለው። ሕዝቡም ሁሉ አይተው ገሰጹት። ለሰዎች ተራ ልትሆኑባቸው ትችላላችሁ። የእናንተ ነገር፣ የእናንተ ፍላጎት፣ የእናንተ ጩኸት አላስፈላጊ መስሎ ሊሰማቸው ይችላል በሰዎች ጆሮ። ለምን ይረብሸናል፣ ለምን ትረብሸናለች፣ አበዛችሁ፣ ወይንም ለምን ሁሌ መጮህ ምናምን ብለው ሪጀክት ሊያረጓችሁ ይችላሉ፣ ዲስሚስ ሊያረጓችሁ ይችላሉ። ነገር ግን ምንድነው የገባን እኛ? ምንድነው የገባችሁ ዛሬ? ምንድነው የገባክ? የምትጠብቀው ነገር አለ ሆይ? አቴንሽኑን ማግኘት የፈለከው የአንተን ጉዳይ ሊፈታ የሚችል የአንተን ህይወት ሊያስተካክል የሚችል የምትጠብቀው አካል አለ ወይ? ቤተ ክርስቲያን ውስጥ ሄዳችሁ ስፍራ ላይ ሰጣችሁ ይችላል፣ ዲስሚስ ልትደረጉ ትችላላችሁ። ነገር ግን ሰው የሚያየው ፊትን ነው፣ እግዚአብሔር ደግሞ የሚያየው ልብን ነው ብሎ እንደተናገረ እግዚአብሔር የእናንተ ነገር የሚከብድበት አምላክ አለ። የእናንተ ነገር ቦታ የሚሰጠው አምላክ አለ። የእናንተ ድምፅ የሚሰማው ግድ የሚለው አምላክ አለ። እዚህ ጋር ይሄ ሰው አብዝቶ ጮኸ ይላል። ዝም በል ሲሉት አላቆመም። አብዝቶ የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ ይላል። እስከ መቼ ነው የጮኸው? የኢየሱስን አቴንሽን እስኪያገኝ ድረስ፣ አቴንሽኑን እስኪያገኝ ድረስ፣ መልስ እስኪመጣ ድረስ ጮኸ። ማጮሁን አላቆመም።
በጣም ነው የደነቀኝ። ሰውየው ጎበዝ ነው። በቃ የሚጠብቅ የነበረውን ነገር አውቆታል። አሁን ታይሙ እንደሆነ አውቋል። ጊዜው እንደሆነ አውቋል። በቃ ይሄ ጊዜ ሊያልፈው እንደማይገባ አውቋል። ይሄ ሰው የራሱን ነገር ለማገናኘት ቆረጠ። ቢገስጹት ሁሉ አልሰማም፣ ጮኸ። ሲጮህ ግን ኢየሱስን የጠራበትን መንገድ አስተውላችሁ እንድታዩ ፈልጋለሁ። ኢየሱስን ኢየሱስ የሚባሉ እኮ ብዙ ሰዎች ሊኖሩ ይችላሉ እዛ መሃል ላይ የተለመደ ስም ስለሆነ። ይሄ ሰውዬ ግን የጠራው ኢየሱስን የዳዊት ልጅ ሆይ ማረኝ እያለ ነው የጮኸው። አድራሻውን አውቆ ነው የጠራው። ማንነቱን አውቆ ነው የጠራው። መሲሁ እንደሆነ አውቆ ነው የጠራው። ፈዋሽ አዳኝነቱን አውቆ ነው የጠራው። ሕይወት እሱ ጋር እንዳለ አውቆ ነው የጠራው። መጽሐፍ ተናግሮለታል። ከዳዊት ዘር የሚመጣው የተባለው በማንነቱ ነው የጠራው። ኢየሱስን ሲጠራው ጀስት የናዝሬቱ ኢየሱስ ብሎ አይደለም የጠራው። የነገሩት እኮ የናዝሬቱ ኢየሱስ ነው ብለው ነው የነገሩት። እሱ ግን በማንነቱ ጠራው። የዳዊት ልጅ ሆይ ማረኝ። እስከ ስንት ጊዜ ጠራው? አቴንሽኑን እስኪያገኝ ድረስ። ኢየሱስም በሰማ ጊዜ መለሰ እኮ አይደለ? ወደሱ እንዲያመጡት አዘዘ ነው የሚለው። ምናልባትም እኮ አትጮ ብለው የገሰጹት ሰዎች ሊሆኑ ይችላሉ የታዘዙት ወደ ኢየሱስ እንዲያመጡት። ትእዛዝ እስኪወጣ ጮኸ። ትእዛዝ እስኪወጣ ድረስ እስኪሰማ ድረስ የሚጮህ ጩኸት አለ ወገኖቼ። የሚጮህ ጩኸት አለ። መቋረጥ የሌለበት ጩኸት አለ። መቋረጥ የሌለበት ጥያቄ አለ። የንጉሱን አቴንሽን አግኝቶ አቴንሽኑን ካች አድርጎ ትእዛዝ እስኪወጣ ድረስ ዝም በል ያሉ ሰዎች ታዘውልህ ወስደው እሱ ጋር እስከሚያቀርቡህ ድረስ ሃሌሉያ ወሰዱት። እሱም ጋር ባመጡት ጊዜ ኢየሱስ ጠየቀ። ምንድን ነው የጠየቀው? ምን አደርግልህ ትወዳለህ? ያውቃል እኮ ኢየሱስ እኮ ያውቃል ምን እንደሚያስፈልገው እኮ ያውቃል። ይሄ ሰውዬ እንደው ሌላውን ነገር ብንተው ፊዚካሊ ብላይንድ ነው፣ ለማኝ ነው። ሂዝ ኤ ቤገር፣ ሂዝ ብላይንድ። ስለዚህ ምን እንደሚያስፈልገው እኮ ያውቃል። ኢየሱስ ግን በፈቃድህ ላይ የተመሰረተ ነው። እግዚአብሔር የምንፈልገውን ነው የሚያደርግልን። ወደሱ አቴንሽኑን አግኝተን ስንቀርብ የምንፈልገውን ነገር እንደሚገባ ያደርግልናል። ምን ላደርግልህ ትወዳለህ አለው ማለት አይ ዘንድ ነው። መጮህ አላቆምክም። መጣራትህን አላቆምክም። ወደ እኔ አምጡት የሚለው ጌታ አቴንሽኑን የሰጠህ ቀን ደግሞ ፊት ለፊቱ ስትቀርብ የምትጠይቀውን ነገር አስተውለ ጠይቅ። በእውነት ለሚጠሩኝ እኔ እሰማለሁ ስላለ እግዚአብሔር ይሰማል። ሰምቼ እመልሳለሁ ብሏል፣ ይመልሳል። ነገር ግን እዛ ጋር ሲደርስ አልተደናገጠም። ተጠርቶ አምጡት ተብሎ ኢየሱስ ፊት ሲቀርብ አልተደናገጠም። ይሄ ሰው ምን ላደርግልህ ትወዳለህ ሲለው በቃ ብዙ ችግሮች እኮ አሉበት። ይሄ ሰው ማዝ ችግር ብዙን አልደረደረም። ሲጠብቅ የቆየው አንድ ነገር ነው፣ አይ ዘንድ ኢሚዲየትሊ። አያችሁ፣ መፍትሄ ሰጪው አቴንሽኑን ሰጥቶን ጆሮውን ሰጥቶን እሱ ፊት በቀረብን ጊዜ የምንጠይቀውን ነገር እርግጠኛ ሆነን አንድ ነገር ላይ መሆን አለብን። ፎከሳችንን መሳት የለብንም። እግዚአብሔር ግራ ስለሚገባው አይደለም፣ በፈቃዳችን ላይ እንጂ አስገድዶን ስለማይ ስሙ ይባረክ። እሱም አየ፣ እምነቱ አድኖሃል አለው። እምነቱ አድኖታል። አዎ፣ እምነቱ እንዴት ነው ያዳነው? ያመነው ነገር አለ። ይፈውሰኛል ብቻ ብሎ ሳይሆን ያመነው የዳዊት ዘር ኢየሱስ፣ የዳዊት ልጅ ኢየሱስ መሆኑን አውቋል። መሲሁ እንደሆነ አውቋል። እሱ መፍትሄ ሁሉ እሱ ጋር እንዳለ አውቋል። አንተ በቃ ሁሉ እንደሚያደርግለት አውቋል እኮ። እንደዛ እንትን ብሎ በቃ ጮሆ አቴንሽኑን ያገኘ ሰው ነው። እምነት አድኖሃል እያለው
ኢየሱስ ጌታ ነው። ከዛ በላይ ደግሞ እኔ በጣም የገረመኝ ምንድነው እዚህ ክፍል ላይ እሱም አየ እግዚአብሔርንም አመሰገነ ይልና እዛ በስፍራው ላይ የነበሩ ህዝቡም ሁሉ አይተው እግዚአብሔርን አመሰገኑ። እግዚአብሔር የሚያደርገው ተአምራት በእኛ ህይወት ላይ የሚደረግልን የጥያቄ መልስ ለእኛ መመለስ ብቻ ሳይሆን ላላወቁት አስቀድመው በእኛ ሁኔታ ለእኛ ተስፋ ለቆረጡብን ሰዎች ይሄማ ያበቃ ነገር እኮ ነው፣ ይሄ እኮ ምንም መፍትሄ የሌለው ነገር ነው፣ ይሄ እኮ ከዚህ በኋላ ምላሽ ሊኖረው የሚችል አይደለም፣ በቃ አትጩህ፣ በቃ እኮ ማለት ያንተ ነገር በቃ ምንም እኮ በቃ እንትን የሌለው ነገር ነው፣ አትጩህ፣ በቃ ዝም በል ምናምን ብለው እኮ ሲሉት በቃ አንተ ብዙም ሲግኒፊካንት አይደለም የምታስፈልግም አይደለህምም እያሉት እኮ ነው። እንደዛ አይነት ነገር ውስጥ አላችሁ ዛሬ? ይሄ ድምጽ ለእናንተ ነው። በእንደዚህ አይነት ነገር ውስጥ ስትራግል እያረጋችሁ ላላችሁ ለእናንተ ነው። በደረሰባችሁ መከራ በደረሰባችሁ ችግር ምክንያት ዲስሚስ እየተደረጋችሁ ያላችሁ ከሰዎች ፊት የነበራችሁን ቫልዩ ያጣችሁ ከሰዎች ፊት ከዚህ በፊት ስትናገሩ በጣም ተሰሙ የነበራችሁ ዋው ያሉ ያዳምጧችሁ የነበሩ ሰዎች ዛሬ የምትናገሩትን ነገር ቫልዩ ያሳጡባችሁ ሊሰሟችሁ የማይፈልጉ ዝም በል ብለው የሚገስጿችሁ ነገራችሁ እንደማይቀየር አስቀድመው ተስፋ ይቆረጡባችሁ በዚህ ልባችሁ ያዘነባችሁ ሰዎች አላችሁ። ልባችሁ የወረደ ሰዎች አላችሁ። የእግዚአብሔር ቃል እንደዚህ ነው የሚለው። ሰምቶ ሲመልስ አየን፣ አቴንሽኑን አገኘ፣ ትእዛዝ ወጣ፣ ወደኔ አምጡት። ሰው ተስፋ ቢቆርጥብህ እግዚአብሔር ተስፋ አይቆርጥብህም። እህቴ ሰው ተስፋ ቢቆርጥብሽ ነገርሽ ላይ ኢቭን እንኳን ሰው አይደለም ራስሽ ተስፋ ብትቆርጪ እግዚአብሔር ባንቺ ተስፋ አይቆርጥም። የሌለን ወደ መኖር የሚያመጣ አምላክ እኮ ነው። እንኳን ያለውን ያንቺን ሁኔታ ለመቀየር የሚከብደው አይደለም። እየጮሽ ነው፣ ቀጢ ጩሂ፣ አታቋርጪ፣ አብዝተሽ ጩሂ። እግዚአብሔርን መፈለግ ባለበት መንገድ ፈልጊ። እግዚአብሔርን መፈለግ ባለብህ መንገድ ፈልገው። አታቋርጥ፣ አዝዬ አታቋርጪ። እግዚአብሔር ይሰማል። አቴንሽኑን ታገኛለሽ። ወደኔ አምጧት ባለ ጊዜ ዲስሚስ ያደረጉሽ ሰዎች አንቺ ዋጋ የለሽም ያሉሽ ሰዎች ታዘው ወደ እግዚአብሔር ፊት ያቀርቡሻል። እየገፈተሩ እየገፉ ያቀርቡሻል። ነገርሽን እግዚአብሔር ባሰበ ጊዜ ጨለማሽን እግዚአብሔር ባበራልሽ ጊዜ አብረው ቆመው እግዚአብሔርን ያመሰግናሉ። ሃሌሉያ! ለነሱም ብርሃን ይሆንላቸዋል። ዋው ለካ እግዚአብሔር ይህንን ይችላል፣ ለካ እኔ ነኝ ቀድሜ ተስፋ የቆረጥኩት ይላሉ። ለካ እግዚአብሔር ይችላል ይላሉ። ለካ ይሰማል ለካ ይላሉ። ያንቺን ነገር ቀይሮ እነሱን የራሱ ገንዘብ ያደርጋቸዋል። ኢየሱስ ጌታ ነው። አስቀድመው እኔ the magnitude of እንትን ይሄ ሰዎች በራሳቸው ነገር እንኳን የዛን ያህል ተስፋ አይቆርጡም። በሌላ ሰው ነገር ተስፋ ቆርጠው ያንን ሰው የሚያዋሩበት ሆኑ ድምጻቸው ውስጥ ያለው አቲቲዩድ የልባቸው ሞቲቭ የሚያወሩበት አወራር መንገዳቸው ሁሉ የእናንተ ነገር ተስፋ እንደሌለው የሚያረጋግጥ ይይዛችሁ የቀረባችሁት የምታማክሯቸው ነገር ዋጋ እንደሌለው የሚያሳይ በቃላት አይናገሩት እንጂ በጣም በኢነርጂያቸው በእንትናቸው ይሄ ምጸታቸው ምናምን በጣም የሚነግራችሁ ነገር አለ፣ የሚያሳዝናችሁ ነገር አለ። እነዛ ሰዎች ሊጎዷችሁ ፈልገው አይደለም፣ ሊያሳዝኗችሁ ፈልገው አይደለም። በነገሩ ላይ ግን ተስፋ ስለቆረጡ እኮ ነው።
ተስፋ ስለቆረጡ ነው። አሁን እግዚአብሔር እኛን በሚያስብበት ጊዜ እኛ ችግር ውስጥ አለን ብለን የምናስብ ሰዎች በችግራችን እንደዛ እንኳን ብዙ ሰው ተስፋ በቆረጠበት ችግራችን ላይ እግዚአብሔር እኛን ባሰበ ጊዜ ያ ነገር ሲቀየር ለብዙዎች መነሳት ነው የሚሆነው፣ ለብዙዎች ፈውስ ነው የሚሆነው፣ ለብዙዎች የአመለካከት ለውጥ ነው የሚሆነው፣ ለብዙዎች ከዚህ በኋላ እንደዚህ አይነት ነገር ቢያጋጥማቸው ሌላ ሰው ላይ ቢያጋጥማቸው እንዴት አድርገው አንደል እንደሚያደርጉ እግዚአብሔር ለነሱም እንዲያስተምራቸው ነው የሚሆነው። ሞር ደግሞ በእግዚአብሔር ላይ እምነታቸው እንዲጨምር ይሆናል። ለዚህ ሰውዬ እኮ የተደረገለትን ባዩ ጊዜ ህዝቡ ሁሉ አይተው እግዚአብሔርን አመሰገኑ ይላል። በጣም ነው ማይንዴን ብሎ ያደረገኝ። ህዝቡ ሁሉ እኮ ካለ እነዛ ዝምበል ምናምን ሲሉት የነበሩት ሰዎች ሁሉ ነበሩ ዜና የነገሩት የናዝሬቱ ኢየሱስ ነው በዚህ ያለፈ ያለው ምናምን ብለው የነገሩት ሰዎች ሁሉ እዚሁ ህዝቡ ሁሉ የተባሉት ውስጥ እኮ አሉ። አያችሁ፣ በጨለማችሁ ሰው ለዘላለም የማትወጡበት ጨለማ ውስጥ እንዳላችሁ በቃ አበቃ ብሎ ሰው ተስፋ ሊቆርጥባችሁ ይችላል። እግዚአብሔር ግን በእኛ ተስፋ አይቆርጥም። ተስፋን የሰጠው የታመነ ነው። ጩኸትን ይሰማል፣ ጩኸትን ይሰማል፣ ይሰማል። እግዚአብሔር ይሰማል፣ ይሰማል። እንባን ያያል፣ እንባን ያያል፣ ያያል። ትላንትና ማን የሆነ ሰው ምሳሌ እየነገረኝ ነበረ። አንድ ነብይ ቤቱ ሄዶ እንደሚሞት የነገረው ማንን ነበረ? ካስታወሳችሁ እዚህ ፖስት አድርጉልኝ። ሄዶ እግዚአብሔር ተናገረውን ትሞታለህ ብሎ ነገረው። ምንም አላለም። ፊቱን ወደ ግድግዳ አዙሮ ሰውየው ስቅስቅ ብሎ አለቀሰ። ጠራው፣ የሰውየው እንባ ጠራው። እንባው ጠርቶት ከመንገዱ አቋርጦ ተመልሶ መጥቶ ጸልዮለት 15 ዓመት ተጨምሮልሃል። እግዚአብሔር እንባን ያያል። የማያይ ሲመስል ያያል፣ የማይሰማ ሲመስል ይሰማል። ለኛ ነው ያልሰማ የሚመስለኝ። yes ነብይ ሕዝቅያስ ያ አሁን የኔ ትኩረቴ እሱ ጋር ስላልሆነ ችግር የለውም። ያ እና እንባን ያያል። አይገርማችሁ? ወደ ግድግዳ ዞሮ ስቅስቅ ብሎ አለቀሰ ሲል መለሰው፣ ጠራው። ነብይ እኮ የእግዚአብሔር አፍ ነው አይደለ? እግዚአብሔርን እኮ ነው የጠራው። እንባው እግዚአብሔር እኮ ነው ያየው። ያ የሚፈሰውን እንደዛ ስቅስቅ ብሎ ሲያለቅስ የሚወርደውን እንባ ያየው እግዚአብሔር ነው። ሂድ ተመለስና ይሄንን አድርግ ብሎ የላከው እግዚአብሔር ነው። እና እግዚአብሔር መልካም ነው። እግዚአብሔር ይሰማል ጋይስ። ኢየሱስ ጌታ። እኔ ሰምቶኛል። እኔ ሰምቶኝ እኮ ነው ሰምቶኝ እንባዬን አይቶ እንባዬን አብሶ ከአንዴም ሁለቴም ሶስቴ ከመቃብር ደጅ ላይ መልሶኝ አበቃ በተባለበት ነገር አሁን እንኳን ዘመዶቼ፣ ወገኖቼ፣ ጓደኞቼ፣ ህብረቶቼ ሁሉ ተስፋ ቆርጠው አብረውኝ ይጸልያሉ። ግን I can feel አረጋዋለሁ። እኔም በሆን በሌላ ሰው እንደዛ ልሆን ይችላለሁ። because ሁኔታ የሚናገረው ነገር አለ። ሁኔታ የሚለው ነገር አለ። ተጨባጭ የሆነ መረጃ አለ። ሐኪም የሚናገረው ነገር አለ። እኔ ላይ ፊዚካሊ የሚታየው ነገር አለ። ፊዚካሊ በሰውነቴ ላይ የሚታይ ነገር አለ።
እና ይሄ ሁሉ ነገር እያለ ዳውት ባያረጉ ምንም አይገርምም ማለት በፍጹም ልብ እግዚአብሔርን ማመን ለሚችል ሰው ግን ነገር ሁሉ ፖሲብል እንደሆነ ማመን እንችላለን። ግን የእምነት ደካሞች ስንሆን ደግሞ ስለ ራሳችን እንጂ ስለ ሌሎች እምነት ድካም ማውራት እንትን ነው አይደል? ከባድ ነው። እኔ ማን ነኝ? እኔ ያላመንኩትን ፈውስ ሌላ ሰው እንዲያምንልኝ ስለምን እጠብቃለሁ? ነገር ግን እግዚአብሔር እሱ በሰማ ጊዜ፣ እሱ በመጣ ጊዜ፣ እሱ በመለሰ ጊዜ ግን ለእኔ ትንሣኤ ሲሆን በዛ ነገር ደግሞ ልባቸው ዝሎ ዝቅ ላለው ሰዎችና ተስፋ ቆርጠው ለነበሩ ሰዎች ደግሞ እግዚአብሔር የሚያስተምረው ነገር አለ። ሁላችንንም ነው የሚያነሳን እግዚአብሔር። እሱ ሲመጣ፣ መልሱ ሲመጣ፣ ምህረቱ ሲገለጥ ሁላችንንም ነው የሚያነሳን። ተስፋ ቆርጦ የተዋችሁንም፣ ሪጀክት ያደረጓችሁንም፣ ኢግኖር ያደረጓችሁንም፣ በጣም ወሳኝ በሆነ ሞመንታችሁ ላይ ጎስት ያደረጓችሁንም ሰዎች ሁሉ እነሱን ሁሉ ሰብስቦ እግዚአብሔር በምህረቱ የኔ ምህረት እንደዚህ ነው፣ ተስፋ አትቁረጡ፣ እኔ አለሁ፣ ልጆቼ አለሁ ብሎ እግዚአብሔር ማንነቱን ያሳይበታል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በጣም እንወድሃለን። ጌታ ይወድሃል አንተንም። መቀበል የሚለው ቃል ባይዘዌ እንትን ነው እንደ ግል አዳኝ አሁን እንደ አዜ ሆል እንደ ክርስቲያን ኢየሱስ ሞቶልናል። አንዱ ስለ ሁሉ ሞቷል። እግዚአብሔር አብ አንድ ልጁን ዓለምን ሁሉ እንዲሁ ወዷልና አንድ ልጁን ሰጥቷል ተብሎ ተጽፎልናል። ነገር ግን ምንድነው ደግሞ እንደገና ፐርሰናሊ ላንተ ምንድነው? ያ ኤርፖርትም ካለ ኤርፖርትም ቢሆን እጄ ይቀበለዋለሁ። ምንም ችግር የለውም። አይዞ ችግር የለም። ለኔ ማን ነው? ኢየሱስ ነው። እንደ ግልህ አንተ እንዴት ነው የተቀበልከው? መቀበል ማለት ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን አምላክ ሆኖ ሳለ ከቅድስት ድንግል ማርያም ሰው ሆኖ መወለዱን ተወልዶ ደግሞ እንደገና ስለ ኃጢአታችን ስለ በደላችን ኃጢአት ሆኖ መርገም ሆኖ በመስቀል መሰቀል ጨመረበት እስትንፋስ ይሄንን አፈር የሆነ ሰውነት እፍ ብሎ እንደጨመረው እስትንፋስ እና አሁን ሰው ሆነን ማውራት እንደቻል ነው ብሎ ቢወስደው that's it አበቃ እኮ። እኔ እዚህ ጋር ከእናንተ ጋር እያወራው እዝነ ሰከንድ ሲፕ አድርጎ ቢያወጣው ይሄንን እስትንፋስ የለውም። ስለዚህ ለምንድን ነው ሌላ ነገር የሚታልቅብኝ? ለምንድን ነው ሌላ ነገር የሚገዝፍብኝ? ኢየሱስ ያድናል። ኢየሱስ ሕይወት ነው። ኢየሱስ ሕይወት ነው። አይዘበትም። በእግዚአብሔር አይዘበትም። እግዚአብሔር አይዘበትም። አይቀለድም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ደህና ናችሁ? እንዴት ናችሁ? እንትና
ምናችን ዲስትራክት ሆናል። ታፕታፕ አታረጉም አይደል? የኔ ቤተሰቦች ስታክ ሊያደርግ እየሞከረ ነው። አሜን። አሜን። እንደ ኢየሱስ ያለ ማንም የለም። ኢየሱስ እየወድሃለሁ። አሜን አሜን። እሺ ሉዬ ገርምሽ ቁርሴን ራሱ ልበላ እዚህ አስቀምጬ። ጌታ ይባረክ። ምህረት ያደረገልን እግዚአብሔር ይባረክ። ሃሌሉያ። አቢ ወይ መርሲ ከስር እየተከታተልኩ ነበር። ያው ታፕታፕ እናደርገውን በደንብ እንግዲህ ላይቆራረጥ እስቲ እንደዛ እንትን አጋዥ ያስፈልገኝ። ደስ ይላል። በጣም ደስ የሚል ነበርና ልጁ ባለው በሰጠው ሳያስብ በተናገረው ነገር ጥሩ መልእክቶችን እያስተላለፍሽ በደንብ ወደ ጥሩ መንፈስ ከተተሽና ደስ ይላል። ያው አይገርምም? አንዳንድ ጊዜ ለበጎ ነው እኮ ለበጎ ነው። በጣም ለቀልድ ያሉት ነገር መልካም ብዙ ነገር ለበጎ ነው። አንዳንዴ ይቀለዳልና ኢቨን በወንጌል አማኞች መካከል ራሱ አንዳንድ ጊዜ ይቀለዳል። አንዳንድ ቀልዶችና የሚገርም ለነዛ ቀልዶች ሁሉ በጣም ዲሴንሲታይዝድ ሆኛለሁኝና የሆነ መለየት አለብን። ቀልድ ሁሉ ቀልድ አይደለም። እግዚአብሔር ነገር ደግሞ አይቀለድም። በቃ ሰክሪድ ነው። ይሄ የከበረ ነገር ነው። ቃሉ አይዘበትም። መቀለድ ከፈለክ ሌላ ነገር የቀለድክ መጫወት ትችላለህ እንጂ በእንደዚህ ሳክሪድ በሆኑ ነገሮች አይቀለድም። በተለይ በጌታ ነገር ላይ በጣም ጥንቃቄ ማድረግ አለብን እና ይሄ ልጁ እንኳን ያው ኤርፖርት ነው የምትቀበዩ ምናምን ድሮ ቀልደናል እኛም ግንዛቤ እንትንም ነው ብዙ እሱ ላይ ሀርድ እንዳልሆነ እሱን አይደለም የምናገረውና ድሮ ብለናል እና እንትን ነው ደዌይ ፕሬዘንት የምናደርግበት መንገድም እኛም ጌታን ተቀበል ስንል ምን ማለት እንደሆነ ማስረዳት ይጠበቅብናል እና መቀበል ሲባል ሰው እንደዛ ነው የሚያስበው። እንትናን ተቀበለው ሲባል ቤት ተቀብለ የሆነ እንግዳ እንደምታስተናግድ ወይ ደግሞ ኤርፖርት ሄደ እንዳለው ቅድም ልጁ እንደምትቀበል ምናምን እንደዛ ነው ኢሚዲየትሊ ወደ አእምሮ የሚመጣው ሰው እንደዛ አይነት ነገር ስለሆነ ፐርሲቭ ያደርጋል እንደዛና ከዛ እንደውም እዛኛው ቤት እንደውም በጣም እንደዛ እየተባለ አስተማሪዎች ሁሉ ብዙ ትችት ያወሩ ነበረ ሎንግ ታይም አጎ እና ኮንሰፕቱ ይሄ ነው። ኢየሱስ የእግዚአብሔር ልጅ መሆኑን አምኖ መቀበል from the beginning ዓለም ሳይፈጠር በፊት ከአባቱ ጋር የነበረ ከፍጥረት ሁሉ በኩር በመጀመሪያ እግዚአብሔር ብሎ ዘፍጥረት ላይ ሲጀምር የነገረን ይሄ ሰማይ ይሁን ብሎ የሌለውን ወደ መኖር ይሁን እያለ በቃሉ የፈጠረ that's who he is እኮ ኢየሱስ ከዘፍጥረት 1 እስከ ራእይ ድረስ የተነገረለት መጽሐፍ ሁሉ ስለ ኢየሱስ ያወራሉ የተባለ ይሄን አምላክ በማንነቱ በደንብ በትክክል በማወቅ አውቆ ያንን ለኔ ነው ብሎ አምኖ መቀበል መውሰድ እንደማለት ነው እና ይሄንን ኮንሰፕት በደንብ መግለጽ አለብን። የአብ ልጅ ነው፣ አምላክ ሆኖ ሳለ ሰው ሆኖ ተወልዷል። እሱን ራሱ መቀበል አለበት። ሰው ሆኖ በምድር ተመላልሷል። ሕፃን ሆኖ ተረግዞ ሆድ ውስጥ ተወልዶ እንደ ልጅ አድጎ በምድር ተመላልሶ የሚለውን ራሱ አምነ መቀበል እኮ ያስፈልጋል። ኮንሰፕት አይደለም ትሩዝ ስለሆነ ማለት ነው እና እሱን መቀበል ከዛ በኋላ የመስቀሉን ስራ ያ ሁሉ የሆነው ነገር
ለኔ ነው ብዬ ስቀበል ነው የኔን ኃጢአት ኢየሱስ እንደወሰደው አምኜ ለኔ ነው ብዬ ስል ነው የኔ ኃጢአት የሚነሳልኝ የሚሰረይልኝ አይደል? ለዛ እኮ ነው የበራሱ ደም ይዞን የገባው ከዛ በፊት ለነበሩ ከዛ በኋላም ለሚመጡ ለሁሉ አንዱ የሱ የልጁ ደም በቃ ዛሬም ደሙ ትኩስ መሆኑን አምኜ መቀበል አለብኝ። ይሄ ነው መቀበል ማለት። ያ እውነትን የሚያበራ የእግዚአብሔር መንፈስ እውነትን ለትውልድ እንዲያበራ እንጸልያለን፣ እንቀጥላለን። እኛ ባለችን አጋጣሚና ባለችን ሰዓት እየተናገርን እንቀጥላለን። ጌታ ቸር ነው። በጣም ደስ ይላል። እንዳልሽው ዋጋን ማወቅም ይመስለኛልና ዋጋችንን እኛ የተሰጠንን ዋጋ ማወቅም ነው መቀበል። የሆነ ነገር የተነገረን ነገር ወይ ደግሞ ተጽፎ የተሰጠንን ነገር አንደርስታንድ አድርገን ኮንሴፕት እንደመቀበል ማለት እንጂ ቅድም እንደተቀለደው አይነት አይደለምና ዋጋን ማወቅ ደግሞ በጣም ትልቅ ነው። አንዳንዴ እኛ አሁን በብዛት ዓለም ላይ ስንገኝ ዋጋችን በማይሆንበት ቦታ ዲስሪስፔክት ባለበት በጣም ብዙ አይነት ያለበት ቦታ ነው የምንቆየውና የኛ ዋጋ ግን ከዛ knowing your worth እንደዛ አባት ለልጁ የሚሸጥ ዕቃ ሰጠው። ተመሳሳይ ኤግዛምፕል ነውና የሚሸጥ ዕቃ ምንድነው የሆነ ዕቃ ሰጠውና ሂድና ይሄንን ነው መኪና ነው መሰለኝ አሮጌ መኪና ይሄ አንቲክ የሚባሉት ድሮ እነዛ መኪኖች አሁን የሌሉ ማርኬት ላይ የማይኖሩ ምናምን እንደዛና ሂድን ወሰድና እንደዚህ አይነት ጋራጅ ይዘህ ሂድና አስገምተና አለው። ሄዶ ሲያስገምት የሆነ $100 ምናምን ብቻ ቺፕ የሆነ ፕራይስ ሰጡት። ይሄ ምን ይሰራል እኮ የሞተ ነው የተጣለ ነው እንትን የሆነ ነው ምናምን ብለው በጣም ቺፕ ዋጋ ሰጡት። ከዛ ደግሞ አረ ይሄ ምንም አይረባም ምናምን ብለው ይሄን እንትን አሉኝ። ወሰድና ደግሞ እንደዚህ አይነት ዲለር ጋር ይዘህ ሂድ። እነዛ ጋር ይዞ ሲሄድ ደግሞ ትንሽ ይሄ እንደዚህ አይነት ነው ብለው ስፔሲፊኬሽኑ ምናምን አውርተው በቃ ዝም ብለን ከምንመልስህ ብለው እዛ በፊት መጀመሪያ ጋር ከሰጡት ትንሽ በዛ ያለ አንድ በቃ ሺዎች የሚቆጠሩ $1 ይሰጡታል። ግን ምናምን ብሎታል አባቱ እንዳትሸጥ የሚሰጡህን ዋጋ አስገምተህና ነው ያለው። ከዛ ተመልሶ መጣ እነዚህ ይሻላል እነዚህ ጋር እንሽጥ ይሄን ያህል ሰጡኝ ይላል። ኦኬ ከዛ ኦሪጂናል ፋክተሪው የዛ መኪና ኦሪጂናል እንትኖች ጋር ፕሮዲዩሰሮቹ ጋር ይዘ ደግሞ ሄዳሉትና እዛ ሄደ ዋጋ አስተምናሉት እና እነዛ በዛ ወቅት እነዛ እንትን ኮሌክት እያደረጉ የድሮ የመጀመሪያ ጊዜ የሰሯቸውን መኪናዎች ምናምን ኮሌክት እያደረጉ በቃ በጨረታ ምናምን እንትን የሚሉበት ጊዜ ላይ ነውና ያ ስፔሻል ኤዲሽን እንትን በጣም ይፈለግ ነበር። ከዛ በጣም ቢግ ዲል ሆነ። የዛ ይዞት ሲሄድ ምናምን በጣም እየተፈለገ የነበረ ይሄንን እንትን አላገኘ ነው ምናምን ብለው ኃይለኛ ብር ይገምቱለታል ማለት ነው። በጣም ኤክሳይትድ ሆኖ መጣ ቤትና አባቱን በቃ በጣም ገርሞት ማይ ጋድ እንደዚህ ነው ምናምን እንደዚህ ሰጥተውናል እና ቶሎ በል ሄደን ይሄንን እንትን እናስፈጽም ሽያጩን ምናምን ይላዋል አባቱ። ምንድነው አባቱ ለካ ሊያስተምረው ነው ልጁን የፈለገው ሸጦ ገንዘብ ማግኘት አይደለም። እና በመቶዎች ኦፈር ነው የሰጧቸውና ልጄ ያለው በቃ ቁጭ አድርጎ አየህ ዋጋ የሚመዘነው
ራስህን የምታቀርብበት ቦታ ነው። ምንም ያህል ተፈላጊ ሆነ ቫልዩ ያለ ብትሆን ወስደ ራስህን ያቀረብክበት ቦታ ነው ያንተን ዋጋ ከፍም ዝቅም የሚያደርገው። እና believe in yourself እና ማንነትን በደንብ ወቅ፣ በራስህ ተማመን፣ ለራስህ ዋጋ አውጣ። ይሄ ቦታ ነው የሚገባኝ ብለህና ራስህን ቺፕ የሆነ ቦታ ላይ አታስገኝ። it was a big lesson። እና ርካሽ ቦታ ራስህን አቅርበ ሰዎች ጥሩ ቫልዩ ጥሩ ዋጋ እንዲሰጡ መጠበቅ የለብህም። ራስህን ባቀረብከው መጠን ነው ፕራይስ የሚያወጣልህ ማንም ሰው። ኢቭን ዴቪልን ብትወስደው ጠላት ራሳችንን በምናቀርብበት መንገድ ነው መልሶ በራሳችን አቲቲዩድ የሚቀጣን። መጽሐፍ ቅዱስ የሚለን ምንድነው? የወንድሞች ከሳሽ ተጥሏል፣ ወድቋል፣ የተሸነፈ ነው ይላል። ኢየሱስ አሸንፌዋለሁ ይላል። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገልጧል ይላል። ይሄ ሁሉ ነገር የተነገረልን፣ ይሄ ሁሉ ነገር የተባለልን እኛ የእግዚአብሔር ልጆች እንደሆንን የተነገረን፣ ዲያብሎስን አሸንፋችኋል የተባለ እባብና ጊንጡን ትረግጡታላችሁ አይጎዳችሁም፣ ተሸንፏል፣ እኔ አሸንፌላችኋለሁ፣ ተጥሏል፣ ርገጡት ብሎ ስልጣንን ሰጥቶናል። አንተ ግን ስልጣንን ካላወቅ፣ ማንነትን ካላወቅ፣ ስልጣን የሰጠህን ጌታህን እስከምን ድረስ እንደሆነ ካላወቅ፣ አምላክህን እንደ ግል አዳኝ ካላወቅ፣ ከሱ ጋር ፐርሰናል ሪሌሽንሺፕ ከሌለ፣ ሆሊ ስፒሪት በአንተ ውስጥ እንዲኖር እሱ ፈንክሽን እንዲያደርግ ለሆሊ ስፒሪት ቅድሚያ ሰጥተህ ቦታ ሌላ ነገሮችን ቦታ አስለቅቀ እሱ ዶሚኔት እንዲያደርግና እንዲገዛ አልያዝክም። ሰይጣን ደግሞ ውሸታም ነው፣ የውሸት አባት ነው። ፍርሃት ደግሞ አክሰስ ይሰጠዋል። ስለዚህ አንተ ማንነትን ባላወክ ቁጥር ለሱ ቦታ ትሰጠዋለህ፣ ስፍራ ትሰጠዋለህ፣ ማኒፕሌት ያደርግሃል። he is a master of manipulator። እና በራስህ ነገር ራስን ፕሬዘንት ባደረክበት አቀራረብ እሱ አድቫንቴጅ ይወስዳል። that's why ራሳችንን ቺፕ ማድረግ የለብንም። በመንፈሳዊው ዓለም ላይ ራሱ who am I spiritually እኔ ማን ነኝ? የራሴን የተሰጠኝን ስፍራ ማወቅ አለብኝ። በአውቶሪቲ መንቀሳቀስ አለብኝ። ምክንያቱም ውጊያችን ከደምና ከስጋ ጋር አይደለም ይላል አይደል ጳውሎስ? ውጊያችን ከደምና ከስጋ ጋር አይደለም፣ ከዚህ ዓለም ገዢ ስልጣናት፣ አለቆች፣ ጭፍሮች ጋር ነው ይላል። እነሱ አለቆች አሉ፣ ስልጣናት አሉ፣ ገዢዎች አሉ፣ ጭፍሮች አሉ። ኦቶሪቲያቸው ቅደም ተከተሉላለው፣ ኢንፍራስትራክቸር አላቸው እንደዚህ የሚመጡበት። አንዱ አለቃ የሚሆንበት፣ ገዢው ያለበት፣ ጭፍራ ያለበት፣ የሚታዘዙ የሚሰራጩ የሚታዘዙ ሄደው አታክ የሚያደርጉ ምናምን ያላቸው ናቸው። ስርዓት አለው፣ እንትን አላቸው። አንተስ ማነክ? in the kingdom of God የቱ ጋ ነው ስፍራክ? የተሰጠ የቱ ጋ ነው? ማን ተብለሃል? ምንድነው ማድረግ የምትችለው? ቦታችንን አውቀን ማንነታችንን አውቀን በኦቶሪቲ ነው መቅረብ ያለብን። ውጊያ ላይ ስንገባ በተለይ ኦቶሪቲያችንን አውቀን ያንን ስልጣን ይዘን ነው መግባት ያለብን። አሜን። so that we can defeat it። እና እነዚህ ቀላል ኮንሰፕት አይደለም ይሄ። ወርዝን ማወቅ how much words am I? ጌታ እኔን ማን ያለኝ? ማነሽ ያለኝ? ምንድነው ትችያለሽ ያለኝ? የሆነ ሰው የሚሰጥህ አይደለም፣ የሆነ ሰው የሚከለክልህ አይደለም። ውጊያህን የምትዋጋው አንተ ነህ ከእግዚአብሔር ጋር። ለዛ ነው የእግዚአብሔርን ዕቃ ጦር ሁሉ ልበሱ የተባልነው። አንሱ
የእግዚአብሔር ዕቃ ጦርን ሁሉ አንሱ። በቃሉ በመንፈስ ቅዱስ በህብረት ዊዝደም በጥበብ በማስተዋል ስፍራችንን በማወቅ ታጥቀን የእግዚአብሔርን ጥበብ ታጥቀን የእግዚአብሔርን ቃል አውቀን ሰይፉን ይዘን መከላከያውን ይዘን ቁሩን አርገን ጫማችንን ተጣምተን ወገባችንን ታጥቀን አሜን። ያ ነው እግዚአብሔር እንደዛ አይነት ወታደሮች እንድንሆን ነው የሚፈልገው። ሰልፍ ሰፊሸንት የሆነ ነገር ኮሽ ሲል ሰዎችን ፍለጋ ሄደን እንደገና ሰዎች ሪጀክት ሲያረጉን ሰዎች ጥለውን ሲሄዱ ወይ ሰዎች ጎስት ሲያረጉን ጠፋ ወየው በቃ ሞትኩኝ ብለን ምንደበቅ ወድቀን ምንቀር መሆን የለብንም። ሰልፍ ሰፊሸንት እንድንሆን እሱ ካለ ይበቃኛል፣ ኢየሱስ ካለ ይበቃኛል፣ ኢየሱስ ከኔ ጋር ካለ መንፈስ ቅዱስ ከኔ ጋር ካለ ሌላ ምን ያስፈልገኛል? ሁሉን እንደ አግባብ እንድናደርግ ሁሉን እንደ ስርዓት እንድናደርግ ታዘናል። ነገር ግን ኮሽ ሲል ጠላት ሲመጣ የሆነ ሰው እንዲያስጥለን የምንፈልግ ሰዎች እንድንሆን አይደለም። የተሸነፈ ነው፣ የወደቀ ነው፣ የተጣለ ነው ይላል። ርገጡት ነው የሚለው፣ ርገጡት። ለዚህም ነው ያው ድክመታችንን እየፈለገ እየዞረ ትንንሽ ነገሮቻችንን ካለን ከአቅማችን በላይ እያገዘፈ የሚያሳየንና እኛ ግን ከነገሮቻችን ስፔሻሊ ከሲቹዌሽኑ ከምኑም ነገር በላይ የሆነ አምላክ አለና ባለፈው አንቺ መስለሽ ስትናገሪ ለችግራችሁ ለእግዚአብሔር ሳይሆን ችግራችሁን ለችግራችሁ ታላቅ አምላክ ከችግራችሁ በጣም ደስ ብሎኛል ጋይስ። ደስ ያለው ሰው አለ ከኔ ጋር? ሪቺ እንዴት ነሽ የኔ ውድ? ሰላም ላንቺ ይሁን። ሰሎሜ፣ ሜርሲዬ፣ ሁላችሁ ማራናታ፣ ሊዝ፣ ኩመሺ፣ ቲቲዬ ሰላም ለእናንተ ይሁን። በዚህ ያላችሁ ስማችሁን ያልጠራኋችሁ ሁሉ ወገኖቼ ሰላማችሁ ይብዛ። ሰላም ለእናንተ ይሁን። ዘግይታችሁም ለመጣችሁ እዚህ ለቆያችሁ ኢየሱስ ጌታ ነው። መንፈስ ቅዱስ በያላችሁበት ያገኛችሁ። ወዳችኋለሁ በጣም። አሁን ደግሞ መዝሙር ልክፈትና ደግሞ ጌታን እናምልከው። ስሙ ይባረክ።